ለሕክምና ወደ ውጭ ሀገር ከሄድኩበት በሰላም ወደ ሀገሬ ተመልሻለሁ። በበርካታ ኢትዮጵያውያን ዘንድ ተወዳጅ የሆነውና በበጎ አድራጎት ተግባሮቹ የምናውቀው ከሚያለቅሱት እናቶች ጋር እንባውን አብሮ የሚያፈሰው ከታመሙት ወገኖች ጋር አብሮ የሚታመመው በተፈጥሮ አደጋ ለተጎዱት ፈጥኖ በመድረስ የሚታወቀው በጎ አድራጊው ማስተር አብነት ከበደ ለሕክምና ወደ ታይላንድ አገር ማቅናቱን ተከትሎ መላ ኢትዮጵያውያን በጭንቀት ተውጠውና በሐዘን ድባብ ውስጥ ሆነው የማስተር አብነትን ሁኔታ እየተጠባበቁ በሚገኙበት በዚህ ሰዓት መላ ኢትዮጵያውያንን ልብ የሚያሳርፍ አስደሳች ዜና ተሰምቷል። ከዚህ ጋርም ተያይዞ እንግዲህ ማስተር አብነት መልእክቱን ለመላው ኢትዮጵያውያን በቪዲዮ ያስተላለፈ ሲሆን ለመሆኑ ከሕክምናው ከታይላንድ ሀገር የተመለሰው ማስተር አብነት ለመላ ኢትዮጵያውያን ያስተላለፈው ልብ የሚያሳርፍና እጅጉን ደስ የሚያሰኝ መልእክት ምንድነው? ሁሉንም በዝርዝር ይዘንላችኋል፣ ትመለከቱታላችሁ። እናንተም እንደተለመደው ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር ማድረጋችሁን አትርሱ እያለን ቀጥታ ወደ ፕሮግራሙ እንሻገር። በዛሬው ዕለት የማህበራዊ ሚዲያውን እጅጉን ከተቆጣጠሩትና በርካታ ኢትዮጵያውያኖችን እያስደሰተ ከሚገኙት ጉዳዮች መካከል ከወራት በፊት በታይላንድ ሀገር በአንድ ትልቅ ሆስፒታል ውስጥ ሕክምናውን ለመከታተል ከኢትዮጵያ ማቅናቱ የሚታወቀው እጅግ የምንወደውና የምናከብረው በጎ አድራጊው ማስተር አብነት የጤናን ሁኔታ በተመለከተ እንግዲህ በርካታ የተለያዩ መረጃዎችና ትክክል ያልሆኑም እንዲሁም ደግሞ እጅግ በርካታ ሰዎችን የሚያስደስቱ የተለያዩ መረጃዎች እየተሰራጩ በሚገኙበት በዚህ ሰዓት ማስተር አብነት ከበደ ራሱ በራሱ የቲክቶክ ማህበራዊ ድረገጽ ላይ በይፋ በቪዲዮ በመምጣት እንግዲህ መላ ኢትዮጵያውያንን ልብ የሚያሳርፍ መልእክትን አስተላልፏል። በመልእክቱም ማስተር አብነት እንደተናገረው እንግዲህ የመጀመሪያ ዙር ሕክምናዬን አጠናቅቄ ከታይላንድ ሀገር ወደ ኢትዮጵያ ገብቻለሁ። እናንተም ጸልዩልኝ እንዳልኳችሁ ሁሉም ኢትዮጵያውያን ጸልዩልኝ። እግዚአብሔር ይመስገን የመጀመሪያው ዙር የሕክምና ክትትል በሰላም አድርጌ ወደ ሀገር ተመልሻለሁ። ነገር ግን በሕክምና በነበርኩበት ጊዜ ላይ ከኔ የጤና ሁኔታ ጋር በተያያዘ ማስተር አብነት እግሩን ተሰበረ፣ ማስተር አብነት እግሩን ሰርጀሪ አደረገ በማለት በተለያዩ ሶሻል ሚዲያዎች ላይ የሚለጠፉት ቪዲዮዎችም ሆኑ መልእክቶች ፈጽሞ ከእውነት የራቁ መሆንና ነገር ግን እግዚአብሔር ፈጽሞ አሽሎኝና ረድቶኝ የመጀመሪያ ዙር ሕክምናን አጠናቅቄ ወደ ሀገሬ ተመልሻለሁ። መላ ኢትዮጵያንን ላደረጋችሁልኝ ጸሎትና ትብብር በሙሉ እግዚአብሔር ስለናንተ ማመስገን እፈልጋለሁ። በአሁን ሰዓት ላይ እንግዲህ በሰላም ወደ ሀገሬ ገብቼ ፍጹም ጤንነት ላይ እገኛለሁ። ከቀናት በኋላም እንግዲህ ወደ ሞደውና ወደ ማከብረው በጎ አድራጎት ስራዬ መልሳለሁ በማለት እንግዲህ ለመላ ኢትዮጵያን መልእክቱን አስተላልፏል። ይህን መልእክት ባስተላለፈ በጥቂት ደቂቃ ውስጥ እንግዲህ በርካታ ሰዎች ቪዲዮ ላይክ እና እንዲሁም ሼር በማድረግ በተለያዩ ማህበራዊ ሚዲያዎች ላይ እየተቀባበሉት ነው። በሀሳብ መስጫው ሳጥን ላይ በመግባት የምንወድ ማስተር አብነትዬ እንኳን እግዚአብሔር ረዳ፣ እንኳን በብዙ አገዘ እያሉ ሀሳብና መውደዳቸውን እየገለጹለት ሲገኙ እኛም ማስተር አብነት ያስተላልፈው መልእክት በቪዲዮ ይዘላችኋል፣ ትመለከቱታላችሁ። እስቲ ቪዲዮን ተመልክተን ለሕክምና ወደ ውጭ ሀገር ከሄድኩበት በሰላም ወደ ሀገሬ ተመልሻለሁ። እዚህ ጋር የምትመለከቱት ፎቶ ስለ ሕክምናዬ በሶሻል ሚዲያ የሚሰራጩ በኤአይ የተቀነባበሩ የሐሰት መረጃዎች ናቸው። እግዚአብሔር ይመስገን ከሕክምናው በኋላ የጤናዬ ሁኔታ እየተሻሻለ ያለ ሆኖ በሐኪሞች ምክር መሰረትም በቀጣይነት የተመላለስኩ ክትትል ለማድረግ ይሆናል። በቅርቡ እግዚአብሔር ቢፈቅድ ወደ ስራ ይመለሳለሁ። ለመላው ለኢትዮጵያ ሕዝብ፣ ለሃይማኖት አባቶች፣ ለመንግስት የስራ ኃላፊዎች፣ ከሀገር ውጭ ለምትገኙ የበጎ ልብ ባለቤቶች እንዲሁም የተሻለ ሕክምና እንዳደርግ በቅርበት ከጎን የሆናችሁ ለደገፋችሁኝ ወንድም እህቶቼ ከልቤ የሆነ ምስጋና አቀርባለሁ። እጅግ በጣም አመሰግናለሁ። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን በዛሬው ዕለት እንግዲህ የተሰማው መረጃ እጅጉን ደስ የሚያሰኝና መላ ኢትዮጵያውያንን በአንድ አይነት ስሜት የሞላ ነው ማለት ነው። በቪዲዮ ላይ እንደተመለከታችሁት ማስተር አብነት ራሱ በቪዲዮ በማምጣት በርካታ ተከታዮችን ባፈራበት በራሱ የቲክቶክ ማህበራዊ ድረገጽ ላይ መላ ኢትዮጵያውያን እንኳን ደስ አላችሁ፣ እንኳን ደስ አለን፣ ከጎኔ ስለነበራችሁ በጸሎት በመደወል በመጠየቅ ከጎኔ ሆናችሁ እግዚአብሔር ደግሞ እነዛን ጊዜያቶች በሙሉ አሳልፎኝ የመጀመሪያ ዙር ሕክምናዬን አጠናቅቄ ከታይላንድ ባንኮክ ሀገር በሰላም ተመልሻለሁ።
ታዲያ በታይላንድ ባንኮክ ሀገር በነበርኩበት ጊዜ ላይ በተለያዩ ማህበራዊ ድረገጾች ላይ የኔን ሕክምና ተከትሎ ማስተር አብነት እግሩን ተሰብሯል፣ እግሩን ሰርጀሪ ተደረገ ተብሎ በተለያዩ ማህበራዊ ሚዲያዎች ላይ ሲጋሩ የነበሩ ምስሎችም ሆኖ ቪዲዮዎች ከእውነታ የራቁና ነገር ግን እግዚአብሔር በእናንተ ጥረትና አግዞኝ እንግዲህ ዛሬ ላይ በፍጹም ጤንነት ተመልሼ ወደ ሀገሬ በሰላም ገብቻለሁ። ከጥቂት ቀናትም በኋላ እንግዲህ ወደምወደውና ወደማከብረው የደጋጎች ኢትዮጵያውያኖችን ልብ ወደማድስበት እንደገናም ወደማግዝበት ስራዬ እመለሳለሁ። ነገር ግን ለዚህ ሁሉ ያበቃኝ የእናንተ ከጎኔ መቆምና ፈጣሪ ነውና እጅግ አድርጌ እናንተን ለማመስገን እፈልጋለሁ በማለት መልእክቱን አስተላልፏል። እኛም እንግዲህ ከጥቂት ጊዜያት በፊት በርካታ ቪዲዮዎችና ፕሮግራሞችን ማስተር አብነትን በተመለከተ ወደ እናንተ ስናቀርብ ነበረ። በተለይም ደግሞ በተለያዩ ማህበራዊ ድረገጾች ላይ ያልሆነውን ሆነ ተብሎ እንዲሁም ደግሞ በጣም የሚያሳዝኑ መልእክቶች ሲተላለፉ ነበረ። ስለዚህ እነዚህን ነገሮች ስንከታተል ሆነ ስናዳምጥ ጥንቃቄ ማድረግ አለብን ብለን መልእክታችን አስተላልፈን ነበረ። ታዲያ በዛሬው ዕለት ማስተር አብነት ራሱ በኦፊሻል የቲክቶክ ማህበራዊ ድረገጹ ላይ በመምጣት ለመላ ኢትዮጵያውያን በፍጹም ጤንነት ላይ እንደሚገኝና ፈጣሪን አመስግኑልኝ በማለት መልእክቱን አስተላልፏል። በእውነት በዚህ መልእክት እኛም እናንተም እጅጉን ደስ እንዳላችሁ እናስባለን። በዚሁ አጋጣሚ እንኳን ደስ አላችሁ። የምንወደውና የምናከብረው ማስተር አብነት በሙሉ ጤንነት በመመለስ የመጀመሪያ ዙር ሕክምናውን አድርጎ ከታይላንድ ባንኮክ ሀገር ወደ ሀገር ውስጥ ገብቷል። ስለ ሁሉም እግዚአብሔር ይመስገን እያልን በዛሬው ፕሮግራማችን እንግዲህ የምንወደውና የምናከብረው በጎ አድራጊው ማስተር አብነት ከበደ በሙሉ ጤንነት ላይ ነው የሚገኘው። ወደ ሀገሬ ተመልሻለሁ፣ ሁላችሁንም አመሰግናለሁ በማለት የተናገረበትን ቪዲዮ አስመልክተን ወደ እናንተ አጠር ባለመልኩ ያቀርብንበት ፕሮግራም ይሄንን ይመስል ነበረ። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን የእናንተው መንፈሳዊ ሚዲያ እንግዲህ በመንፈሳዊ ጉዳዮች ላይ እናንተን ይጠቅማሉ፣ ያስተምራሉና ያንጻሉ ብለን የምናስባቸውን ልዩ ልዩ የሆኑ መንፈሳዊ ጉዳዮችን፣ ክስተቶችን እንደዚሁም የተለያዩ መልእክቶችን ወደ እናንተው ውድ ቤተሰቦቻችን የምናደርስበትና የምናቀርብበት የዩቲዩብ ቻናላችን ነው። እናንተም ደግሞ ወዳችሁና ፈቅዳችሁ የዩቲዩብ ቻናላችን ከ9000 በላይ ሰብስክራይብ እንድናገኝ ከጎናችን በመሆን እያገዛችሁንና ወንጌልን አብረን በብዙ እየሰራን ስለሆነ ምስጋናችንን ከልብ እያቀረብን ለዚህ ቻናል ደግሞ አዲስ የሆናችሁና ይህንን መልእክት የምትከታተሉ ሁሉ የምንለቃቸው የተለያዩ መንፈሳዊ ፕሮግራሞቻችን በፍጥነት ወደ እናንተ እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን መጫናችሁን እንዳትረሱ ለማለት እንወዳለን። የላይክ ምልክቷን በመጫን ደግሞ የምንለቃቸው ልዩ ልዩ ቪዲዮዎች በፍጥነት ሌሎች ሰዎች ጋር እንዲደርሱልን ልታደርጉ ትችላላችሁ። በተጨማሪም ወደ እናንተ በምናቀርባቸው ልዩ ልዩ መንፈሳዊ ይዘት ያላቸው ፕሮግራሞቻችን ላይ የእናንተ የቤተሰቦቻችን አስተያየት ደግሞ የበለጠ እንድንሰራ ስለሚያግዘንና ስለሚያበረታን በሐሳብ ሳጥን መስጫው ቦታ ላይ ሐሳብና አስተያየታችሁን በቅንነትና በጨዋነት ብታስቀምጡልን እኛም የምንመለከተውና ምላሽ የምንሰጥ መሆናችንን ለመግለጽ እንወዳለን። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን ዛሬ ወደ እናንተ ይዘን የመጣነው ፕሮግራም ይህንን ይመስል ነበረ። በቀጣይ ፕሮግራሞቻችን ደግሞ እናንተን ይጠቅማሉ፣ ያስተምራሉና ያንጻሉ ብለን በምናስባቸው ሌሎች ልዩ ልዩ አስተማሪ የሆኑ መንፈሳዊ ፕሮግራሞች ዳግመኛ ወደ እናንተ እንደምንመለስ ቃል እየገባን የዛሬው ፕሮግራማችንን እዚህ ላይ እንፈጽም። ሰላም፣ ጤና፣ ፍቅር በያላችሁበት ስፍራ ሁሉ እየተመኘንላችሁ ጌታ ኢየሱስ ክርስቶስ ዘመናችሁና ሕይወታችሁን ይባርክ እንላለን። ቸር ሰንብቱ።